ያለፈ ታሪክ አመቶ እዚህ ጋራ አስረዳኝ ምናምን አይሰራም። አሁን ግን ያሆነ ነገር ኮነ ደግሞ አው ልክ ነሽ። አሁን ተጣጥቶ ይሄ ልጅ አሁን ምንድነው አንድ ቀን ነው የታየው። ከዛ በኋላ ምንም ነገር የለም። አሁን መጥቶ ነው የሷ ፍቅረኛ የሚወዱ ብሩክ ደግሞ አንዳንዴ በመጀመሪያ ደረጃ እይታችሁ ምን ያህል እንደወረደ እንዲስትጨቃጭቁ እንዲስትጣሉ እናንተ ፍቅር ሆናችሁ ስትመጡ ሰው ስታስደስቱ ምን ያህል ላይክ እንደምታገኙ ምን ያህል እይታችሁ እንኳን ከ300 ከ250 ሺህ በላይ የሚታይላችሁ ተጨቃጭቃችሁ ስትመጡ እንኳን ይሄው እይታችሁን እንኳን እያጣችሁ ነው ያላችሁት። አሁን ቤተሰብ ይሄን ቪዲዮ በደንብ አድርጋችሁ በእናታችሁ ላይክ አድርጉ። ለብሩኬም ለሃይሚም እንዲደርስልኝ ሜንሽን እያደረጋችሁ በእናታችሁ በቃ እንዲገባችሁ ልናገራቸው ዛሬ ሁለቱንም የምናገራቸው ዛሬ ማለት ነው። አንደኛ ነገር ቤተሰብ ሁለቱም ሰው አቁሞ ሰው እንደሌለ ነው ሆነ። ሰው ቆሞ እንኳን ሰው ያወራቸው አያወሩ እድል አይሰጡም ሁለቱም ማለት ነው። በጣም ነው የሚገርም። እንደዚህ ደግሞ ጥሩ አይደለም። ከአንዴም ሁለቴ ተናግሬያለሁ። ሁለተኛ ነገር ደግሞ አሁን ሃይሚ የተከራከረች ያለችው ነገር ያለፈው ታሪኩን ነው ወይስ አሁን እሷ ያለች ከሷ ጋራ እንደዚህ መጥፎ ነገር አድርጓል? ምንድነው ነገሩ? አስረዳኝ ማለት ሲባል ለምሳሌ ብሩክ ማስረዳት ያለበት አሁን የተደረገ ነገር ካለ አዎ ሊያስረዳት ይገባል። ግን ያለፈውን ታሪክ የማስረዳት ግዴታ የለበትም ብሩክ። አዎ ለሐቅ ከሄድም ማለት ነው ግዴታ የለበት። ለምን ከአንድ አመት በፊት ያለፈ ታሪክን እዚህ ጋር አስረዳኝ ብትለው ማንም ወንድ አያስረዳም። እንደዚህ ለምን ያስረዳል? አያስረዳም። ሁለተኛ ነገር ደግሞ ብሩኬ እልህ ይገባል። እልህ ውስጥ ይገባና በቃ መነጋገር የሚባል የለም። በቃ ጸብ ልክ ሰው መናገር መስማት የለም። በቃ ይሄ ነገራችሁ በጣም ነው የሚያሳፍረው። እውነት በጣም ነው የምታሳፍሩ። ምንም ነገር በቃ ይሄ የህፃን ጨዋታ ነው የሚመስለው። እናንተ የህፃን ጨዋታ ታውቃላችሁ? የህፃን ጨዋታ ነው የሚመስለው። በቃ ያለፈ ታሪክ አመቶ እዚህ ጋራ አስረዳኝ ምናምን አይሰራም። አሁን ግን ያሆነ ነገር ኮነ ደግሞ አው ልክ ነሽ። አሁን የተደረገ ነገር ኮነ ግዴታ ያስረዳሻል። ወዶ ሳይሆን በግዱ ያስረዳሻል። ገብቶሻል? ስለዚህ አሁን እናንተ በማይረባ ነገር አሁን ይሄ ልጅ አመጣችሁት። ይሄ ልጅ አሁን ምንድነው አንድ ቀን ነው የታየው። ከዛ በኋላ ምንም ነገር የለም። አሁን መጥቶ ነው የሷ ፍቅረኛ የሚወዱ ብሩክ ደግሞ አንዳንዴ አስተሳሰብ በጣም ይገርመኛል። አሁን መጥቶ በቀደም መጥቶ ነው እንደ ፍቅረኛዋ የሚሆነው እንዴ? ቀልድና እንትን የሆነ ሰው እኮ ሲናደድ እኮ የሚናገረውን ነገር አያውቅም። ሃይሚ ደግሞ ያገኘችውን ወንድ የምታፈቅር ሴት አይደለችም እዚህ ጋር ማለት ነው ከገባችሁ። ስለዚህ ሃይሚ የመጣውን ወንድ የምታፈቅር አይደለችም። ላንተ ያላትን ክብር አለ፣ ፍቅር አለ። ልጁ ራሱ ፍቅረኛ ነች። እኔ ደግሞ ዛሬ በጣም የሚገርማችሁ ነገር ፍቅረኛ ሲል እንዴት ደስ እንዳለኝ በነገራችን ላይ ፍቅረኛ ሲለው ለብሩኬ ማለት ነው። እና ብሩኬ የማይሆን ነገር ማሰብ የለብህም። ገና ለገና ይልሽ ተናገረኝ ብለህ ምናምን ሆይ መፍጠር የለም። ልጁንም መጥቶ ማናገርም ምንም አያስፈልግም። ከሱ ጋር መነጋገርም አያስፈልግም። ብሎክ የሚባል ነገር አለ። ብሎክ ማድረግ በቃ ምንም እናንተ የሚያጣላችሁ ነገር የለም። ፍፄ ራሱ የመናገር መብት እንኳን የለውም። ፍፄ እንኳን አብሯቸው ቆሞ አንድ ሲናገር አልሰማሁትም። በቃ ተሳቆ ፈርቶ ሁለቱ ናቸው የሚጮሁት። እንዴ ምንድነው? ቆይ ምንድነው ችግራችሁ? ሁለታችሁ ምንድነው ችግራችሁ? እኔ እኮ ይሄ ነው ችግራችን ብሎ እኮ የሚፈታ ችግር እኮ እኔ ምንም በቃ እኔ እንጃ። እኔ እዚህ ግባ የሚባል ነገር የለም በእናንተ ላይ ሳይሆን ማለት ነው። በቃ ስነ ስርዓት ያኔ አርፋችሁ የራሳችሁን ስራ ይሄ በቃ ሁሌ ደስ ብላችሁ በፍቅር በመናም የምትመጡ ስራችሁ ነው የሚያምረው። ማርያምን ነው የምላችሁ። ስትጨቃጨቁ ምናምን በጣም ነው የምትደብሩት። እውነት እኔ ከናንተ ይና ሊጠብቅም በማይረባ ነገር ኦዲየንስን ማስጨነቅ ምንም አያስፈልግም ነው ምለው። እውነቴን ነው የምናገረው። እኔ እንደ እህት ነው እየነገርኳችሁ ያሉት፣ እንደ እህት ነው እየመከርኳችሁ ያሉት። ማይሆን ነገር ላይ አትግቡ። በቃ ንግግራችሁን ደግሞ አሳምሩት። እንዴ ምንድነው እናንተ እኮ አሁን ህፃን አይደላችሁም። በቃ አሁን አድጋችኋል። ሁለታችሁም አድጋችኋል። ህፃን የምትባሉ ማን ሃይሚም ብሩኬም አድጋችኋል። ህፃን አትባሉም። አሁን ንጹህን ከእንክርዳድን ምንድነው የሚባል እንክርዳድን ከስንዴ ታውጣም ለቅማችሁ ማለት ትችላላችሁ። በቃ ስለዚህ እናንተ አሁን ህፃን አይደላችሁም። ራሳችሁን ቲንክ አድርጋችሁ መሆን ነው እንጂ ያለባችሁ ዝም ብላችሁ ማይሆን ነገር እኝኝኝኝ ማለቱ ራሱ ይደብራል። እና ቀይ ለባሹ ደግሞ ጀንትልማን ነገር ትመስላለች። እንዴ ውጥር
ምናምን የሚለው ዘፈን መጥቷል። ውጥር ያለች ነች እቺ ቀይ ለባሻው ማለት ነው። እና ቀይ ለባሻው ደግሞ ተረጋጊ፣ ከመሀላቸው ውጪ፣ በቃ ላሽ ብለሽ ፈንገል ብለሽ ውጪ፣ በቃ እነሱ ማለት ትግቢ። እነሱ ይገናኛሉ አርፈው። እነሱ ዝም ብሎ የሚጨቃጨቁት አባቴ፣ አንተ ብቻ ዝም ብለህ ላሽ ብለህ ውጣባቸው ከመሀላቸው። መሀላቸው ከገባ ነገ ተነገ ወዲያ ትዋረዳለህ። ስለዚህ ይቅርብ አባቴ፣ ወዳለህበት ወደ ቦታ ተመልሰ ሂድ ነው የምልህ። እና በተረፈ ደግሞ የሆነ ነገር የሰማሁት ምንድነው፣ ሃይሚ ተቀየረች፣ አለባበሷ ተቀየረ እና ሰው አስቀምጥበት ታገኛላችሁ እንዴ? ዩቲዩብ እየሰራች እኮ ነው። ዩቲዩብ ድብና አድርጋ እየሰራች እኮ ነው። ገንዘብ እያገኘች እኮ ነው። እንዴት ነው ማትቀየር? በደንብ ትቀይራለች። ልብሷን፣ ጫማው፣ ሁሉ ነገሯን። ሰው እዚህ ጋር ሰኞ አስቀምጣችሁትን ማክሰኞ ታገኙት አታገኙት። ስለዚህ እሷም እንዳስቀምጣችሁት ወንድሞቿ ጋር እንደምንለብሰው ልብስ አሁንም ትልበስላችሁ። ለምን ብላ ተዘንጥ እንደ ጊዜዋ እኮ ነው። ሰዓቷ ነው፣ ታይሟ ነው። እንደዚህ ጋላችሁ ልጅቷን ለማሸማቀቅ አትሞክሩ። ይሄን ነው የምነግራችሁ እህቶቼ። ተውረፉ። አንዳንድ ልጆች አላችሁ ተቀየረች፣ አለባበሷ ተቀየረ፣ ንግግሯ ተቀየረ፣ ምኗ ተቀየረ። ሃይሚ ንግግሯ በነገራችን ላይ አልተቀየረም። እንደዛም ድሮም ጠንካራ ነው ንግግሯ፣ አሁንም ጠንካራ ነው ንግግሯ። ልብስ ከሆነ ትቀየር። እንደውም እኔ መኪና ይዛ ቤት ገዛው ብላ ምናምን ብታሳይ ደግሞ የበለጠ ደግሞ ደስ ይለኛል። ሰው ባስቀመጡት አይገኝም። ስለዚህ ሃይሚ ተቀየረች ብላችሁ አይግረማችሁ፣ ግዴታ ነው። እኔ አሁን ከዛሬ አመት አሁን ወፍር ያለው ትንሽ ጨምር ያለው ገብቷቸውን። እንደዛ ነው ሁሉ ሰው እንደዛ ነው የሚቀየረው። ሁሌ ዳውን አይሆን። ለማንኛውም ቤተሰብ ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ወዳቻለሁ። ቻው ቻው።